የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን በዚህ ዓመት 100 ሺዎች ተጀምረዋል ይደርሳሉ። ሲደርሱ የምናደርገው ቅድሚያ የሚገባቸው በተለይ ደግሞ ቅድሚያ ሰጥቶ እየቆጠቡ ያሉ የህብረተሰብ ክፍሎችን ጭምር ታሳቢ ያደረገ አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። ከ18 ሳይቶቻችን ውስጥ አንዱ ነው የገላንጉራ ሳይታችን። ወደ 25000 የሚሆኑ ቤቶችን የምንገነባበት ሳይት ነው። ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ የቤቶች ግንባታ በፍጥነትና ፍትሃዊ በሆነ መልኩ ለኮንዶሚኒየም ተመዝጋቢዎች እንዴት እንደሚተላለፍ ማብራሪያ ሰጡም። በገላን 25000፣ በንፋስ ስልክ ላፍቶ ክፍለ ከተማ 26000 ቤቶች ይገነባሉ። የቀሩት በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ አስታውቀዋል። የኮንዶሚኒየም እጣው ሲወጣ ቅድመ ክፍያው ስንት ነው? ሙሉ ክፍያውስ? ይህ ጥያቄ የብዙዎች ጥያቄ ነው። በዚህ የመረጃ ሰዓታችን ከባለ 1 እስከ ባለ 3 መኝታ ቅድመ ክፍያው፣ ሙሉ ክፍያና በካሬ ሜትር ስንት ብር እንደሆነ ጭምር በዝርዝር እንመለከታለን። የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ብለዋል። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ ቀጥሏል። የተጀመሩ የጋራ መኖሪያ ቤቶች ግንባታ በፍጥነት ማጠናቀቅ በሚቻልበት ሁኔታ ላይ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ውይይት አካሂዷል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መሰል መረጃዎችን በፍጥነት ማግኘት ይችላሉ። በቅድሚያ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ የቤቶች ግንባታ በፍጥነትና ፍትሃዊ በሆነ መልኩ ለኮንዶሚኒየም ተመዝጋቢዎች እንዴት እንደሚተላለፍ ማብራሪያ ሰጥተዋል። በአዲስ አበባ ከተማ የቤት አቅርቦት ችግርን ለመቅረፍ የተቀናጁ የቤት ልማት አማራጮች እየተተገበሩ ናቸው ብለዋል። በአዲስ አበባ ከተማ የሚስተዋለውን የቤት አቅርቦት እጥረት በዘላቂነት ለመፍታት ልዩ ትኩረት የተሰጣቸውና የተቀናጁ የተለያዩ የቤት ግንባታ አማራጮች በስፋት እየተተገበሩ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ተናግረዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ እንደገለጹት መንግስት የመዲናዋን ነዋሪዎች የቤት ፍላጎት ለማርካት ዘርፈ ብዙ ስልቶችን ቀርጾ ወደ ስራ ገብቷል ብለዋል። ችግሩን ለመቅረፍ እየተከናወኑ ካሉ የተቀናጀ የቤት ግንባታ አማራጮች መካከልም በመንግስት በጀትና አስተባባሪነት የሚከናወኑ ግንባታዎች፣ በመንግስትና በግል ዘርፍ አጋርነት የሚገነቡ ቤቶች፣ በሪል ስቴት አልሚዎች የሚከናወኑ የቤት ልማቶችና በማህበር በመደራጀት የሚገነቡ የቤት ልማት ፕሮግራሞች ተጠቃሽ መሆናቸውን ኢንጂነር አውራሪስ ተናግረዋል። የግንባታ ሂደቱን ለማፋጠንና ጥራቱን ለማረጋገጥ አዳዲስ አሰራሮች ተግባራዊ እየተደረጉ መሆኑንም አማካሪው ገልጸዋል። በተለይም የስራ ባህላችንን በመቀየር ቅዳሜና እሁድን ጨምሮ በሳምንት 7 ቀናት በቀን 24 ሰዓታት በከፍተኛ ትጋት እየተሰራ እንደሚገኝም ኢንጂነር አውራሪስ አስረድተዋል። አማካሪው አክለውም ወጪን የሚቀንሱ የግንባታ ጊዜን የሚያሳጥሩና ብክነትን የሚያስቀሩ ዘመናዊ የቤት ግንባታ ቴክኖሎጂዎች ጥቅም ላይ እየዋሉ መሆኑን ገልጸው ይህም የከተማዋን የቤት ልማት ስኬታማ ለማድረግ ትልቅ አቅም መፍጠሩን ተናግረዋል። ግንባታቸው ተጠናቆ ለአገልግሎት የሚበቁ ቤቶች አሰጣጥን በተመለከተም ቤት ለማግኘት ተመዝግበው ለረጅም ጊዜ ሲቆጥቡ የቆዩ ዜጎችንና ሌሎች የሚመለከታቸው አካላትን ባካተተ መልኩ ፍትሃዊ በሆነ መንገድ እንደሚከፋፈሉ አረጋግጠዋል። የግል የቤት አልሚዎች በፋይናንስ በቴክኖሎጂ ሽግግርና በስራ ባህል መሻሻል ረገድ እያሳዩት ያለው ውጤታማ ተሳትፎ ለከተማዋ የቤት ልማት ትልቅ እሴት እየጨመረ መሆኑን ኢንጂነር አውራሪስ ከበደ ተናግረዋል።
ለመሆኑ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አማካሪ ኢንጂነር አውራሪስ ከበደ ቤቶቹ በፍትሃዊነት ተገንብተው ለቆጣቢዎች በሚተላለፉበት ሁኔታና አጠቃላይ ግንባታውን በተመለከተ ምን አሉ? በዘንድሮ ዓመት በተለይ ለልዩ ትኩረት በተቀናጀ መልኩ የቤት አቅርቦቶችን በሰፊው ለማቅረብ የተለያዩ አማራጮችን እየተሰራ ይገኛል። ቅድም በዜናውም ለማየት እንደተሞከረው አጠቃላይ የቤት አቅርቦቱ በስፋት እንዲቀርብ የተለያዩ አማራጮችን እየተጠቀምን እንገኛለን። አንዱ ቀጥታ በመንግስት በጀት አስተባባሪነት የሚገነባ ነው። ሌላው በመንግስትና የግሉ ባለሀብት ወይም በግሉ ዘርፍ ጋር አጋርነት ሰፊ ስራ እየተሰራ ነው ያለው። እንደዚሁ ደግሞ በሪል ስቴት አልሚዎችም እንደዚሁ በጣም ሰፊ ስራ ነው መንግስት መሰረተ ልማቶችንና አጠቃላይ ፋሲሊቲዎችን በማመቻቸት በሰፊ ስራ እየሰራ ነው። እንደዚሁ በግል ደግሞ ሰፊ ስራ እየሰራ ነው ማለት ነው። ሌላው የከተማችን ነዋሪዎች በማህበር ተደራጅተው መስራት የሚችሉበትን ቅድሚያ የመንግስት ሰራተኛውንም በመስጠት በማህበር ተደራጅተው መስራት የሚችሉበትን እድል በሰፊው እየተሰራበት ነው ያለው ማለት ነው። ስለዚህ አጠቃላይ ልምድ በመውሰድ አሁን እነኚህ 100 ሺህ ቤቶች ላይ በተለይ ደግሞ መንግስት አስተባባሪነት የሚገነቡት ላይ በጣም በልዩ ትኩረት እየሰራን እንገኛለን። ስለዚህ አንዱ የስራ ባህል ለውጥ አምጥተናል ማለት ነው እንደ ተቋም። ሌላ ሁለተኛው ደግሞ ቴክኖሎጂዎችን መጠቀም ነው። ቴክኖሎጂዎች ጊዜን ያሳጥራሉ፣ ወጪን ይቆጥባሉ፣ ቅልጥፍና ይኖራቸዋል፣ ብክነት ይቀንሳሉ። ስለዚህ ከዚህ አንጻር ቴክኖሎጂዎችን በስፋት እየተጠቀምን ነው ማለት ነው። ባለፈው ክብርት ከንቲባ በተገኙበት ያስጀመርነው 26000 በብረት ተጋጣሚ ቤቶች የሚገነቡ አንዱ የቴክኖሎጂ አማራጫችን እሱ ነው። በጣም ባጠረ ጊዜ ውስጥ የሲሚንቶ ስራዎችን የሚያስቀንስ በብረት የሚሰራ ስለሆነ የሲሚንቶ ስራዎችን የሚያስቀንስ የብሎኬት የልስን ስራዎችን የሚያስቀንስ በመሆኑ የጊዜ የገንዘብንና አጠቃላይ የቅልጥፍና ስራ ስለሚኖረው አንዱ ቴክኖሎጂ ነው። ቴክኖሎጂ ቀጥታ የቤቱ የሚገነባበትን ብቻም ሳይሆን የአሰራር ቴክኖሎጂም እሱንም በመጠቀም ነው። ቤቶች ብዙ ልምድ አለው። እንዳጠቃላይ እነኚህ ቤቶች በሚጠናቀቁበት ሰዓት አጠቃላይ ከተማዋን ነዋሪ ሁሉንም የሚመለከተውን ሰው ታሳቢ ባደረገ መልኩ በፍትሃዊነት ለማስተላለፍ እየተሰራ ነው የሚገኘው ማለት ነው። እዚህ ውስጥ የቤት ተመዝግበው እየቆጠቡ ያሉ እነሱንም ያካተተ ስራዎች እየተሰራ ነው የሚገኘው ማለት ነው። ስለዚህ ፍትሃዊ በሆነ መልኩ የማስተላለፍ ስራ እንሰራለን ማለት ነው። ይህ በእንዲህ ያለ ቅድስት ወልደ ጊዮርጊስ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ አጠቃላይ የቤቶች ግንባታን አስመልክተው ማብራሪያ እንዲሁ ሰጥተዋል። በአጠቃላይ በአዲስ አበባ በ18 ሳይቶች ግንባታ እየተከናወነ እንደሚገኝም ጨምረው ተናግረዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እንደተናገሩት የቤት ፍላጎትና አቅርቦትን በማጣጣም የህብረተሰቡን ፍላጎት ለመመለስ 24/7 መስራት ይጠበቅብናል ብለዋል። የአሰራር ባህልን በመቀየር በ52 ቀናት ብቻ 9ኛ ወለል መድረስ መቻሉን የገለጹት ኃላፊዋ የተጣለብንን ሀገራዊ አደራ ለመወጣት ያለንን የሰው ኃይልና የግንባታ ግብዓት በሙሉ አቅም በመጠቀም ከዚህም በላይ መስራት ይጠበቅብናል ብለዋል። ቅድስት ወልደ ጊዮርጊስ የቤቶች ልማትና አስተዳደር ቢሮ ኃላፊ አጠቃላይ ግንባታውን በተመለከተ ማብራሪያ ሰጥተዋል። ለመሆኑ በማብራሪያቸው ምን አሉ? አዲስ አበባ ላይ ያለውን የቤት ጥያቄ ለመመለስ ቤት ፈላጊውንና የቤት አቅርቦቱን ደግሞ ለማጣጣም ይቻል ዘንድ እንደ ከተማ ከፍተኛ የሆነ የቤት ልማት ስራ እየተሰራ ነው። አሁን ያለንበት ቦታ ገላንጉራ ሳይት ላይ ነው የምንገኘው። አጠቃላይ ወደ 18 የሚሆኑ ሳይቶች አሉን። ከ18 ሳይቶቻችን ውስጥ አንዱ ነው የገላንጉራ ሳይታችን። ግን ደግሞ አብዛኛውን ቤት የሚሰራበት ቦታ ይሄ ነው። ወደ 25000 የሚሆኑ ቤቶችን የምንገነባበት ሳይት ነው። ከ12000 በላይ የሚሆኑ ቤቶችን ጀምረናል። ሁለቱ ብሎክ በዊንግ ነው ያገናኘነው፣ አንድ አደረግነው። የጀርመን ሳይት ላይ የነበረውን ትሬንድ ነው ወደዚህ ያመጣ ነው። መሬት ሊባክን የነበረውን መሬት ቀርፈናል፣ አንስተናል። ከሊፍት ጋር ተያይዞ ሌሎች ሊባክኑ የነበሩ ኮስት ሚኒማይዝ ከማድረግ ጋር ተያይዞ እሱን ታሳቢ አድርገን ነው ሁለቱም ብሎክ በዊንግ ለማያያዝ የሞከርነው። ሁለቱ ዊንግ 104 የሚሆኑ ቤቶችን ይይዝልናል። ቅድም እንዳነሳሁት አንድ ቤዝመንት አለው፣ ግራውንድ ፕላስ 12 ነው። 12ቱ ለሙከራ የሰራናቸው ብሎኮች በዚህ ፍጥነት በዚህ ልክ ነው ከፈታቸው የደረሱት። ሌሎቹ ከዛ በኋላ ከዚህ የወሰድነው ተሞክሮ ስላለ መስራት እንደሚቻል ስላወቅን ወደ ትራክ አስገብተናቸዋል። ስለውስጥ እንደዚህ ፓርቲሽን የመስራት ስራ፣ እየዘጉ የመሄድ ስራ ጎን ለጎን እየሰራንበት ያለነው ነው። ከተማችንን ስማርት ለማድረግ እየሄድን ያለንበት ጉዞ በጣም ጥሩ እንደሆነ ሁላችንም እናውቃለን።
ከዚህም ጋር ተያይዞ ሁሉም ሳይቶቻችን ላይ የተሟላ መሰረተ ልማት ያላቸው ናቸው። ስማርት የሆኑ መንደሮችን እየገነባን ያለ ነው። ቤቶቹን መገንባት ብቻ ሳይሆን አካባቢያቸውም ደግሞ ግሪን መሆን መቻል አለባቸው። ለህፃናት የሚሆኑ ለአዛውንቶች የሚሆኑ ለወጣቶች የሚሆኑ የስፖርት ማዘውተሪያ ስፍራዎች፣ መጫወቻ ስፍራዎች እና ሌሎችም አሚኒቲዎችን ታሳቢ አድርገን ነው የምንሰራው ማለት ነው። ጎን ለጎን እየሰራን ያለ ነው የፓርቲሽን ስራና የመዝጋት ስራ ነው እየሰሩ ያሉት። ከላይ እየተሞላ ይሄዳል፣ ከታች ደግሞ እየተዘጋ ፓርቲሽኑም እየተሰራ ጎን ለጎን ነው የሚሄደው። ይሄ አንድ ቤዝመንት አለው ግራውንድ ፕላስ 9 ላይ ነው የደረሰው ማለት ነው። በ52 ቀን ውስጥ ነው የሁሉ ስራ የተሰራው። ይሄ የሆነበት ምክንያት አንዱ ቴክኖሎጂዎችን በሙሉ መጠቀም መቻላችን ነው። ስራው በፍጥነትና በጥራት እንዲሰራ ቴክኖሎጂዎችን አማራጭ ናቸው ብለን ያልናቸው የተሻሉ ናቸው ብለን ያልናቸውን ቴክኖሎጂዎችን በሙሉ አፕላይ አድርገናል። እዚህ ጎን ለጎን ደግሞ ወደ ላይ መስራት መሙላት ብቻ ሳይሆን እየሞላን ከታች መስራት አንችልም ወይ የሚለውን ሐሳብ ደግሞ አዲስ ሐሳብ ነው ያመጣው ከተማ አስተዳደሩ። ከታች እየሞላን እንሄዳለን፣ ከላይ ደግሞ ስኬለተኑ እየቆመ ይሄዳል ማለት ነው። በዚህ ልክ ፍጥነቱን እየጨመርን ጥራቱን ደግሞ እያስጠበቅን የምንገነባቸው ግንባታዎቻችን ናቸው። እንዴት ዋላችሁ? ስራዎቻችንን የምንገመግመው ቢሮ አዳራሽ ላይ ጠርተን አይደለም፣ ኦን ሳይት ነው ስራዎች የሚገመገሙት። ሳይት ላይ ያለው ችግር ምንድነው? ኮንትራክተሩ እያጋጠመው ያለው ነገር ምንድነው? ከዛ ምን ወስደው አዎንታል አሉታም አለ። ቢሮ ውስጥ የሚፈታ ከሆነ ቢሮ ውስጥ ይፈታል። ኦን ሳይት የሚፈታ ከሆነ ደግሞ ኦን ሳይት ይፈታል። እዚህ ቦታ ላይ ብቻ 4 ብራንቾች አለው የቤቶች ልማት ኮርፖሬሽን 4 ብራንች አለው። 4ቱም ብራንቾች እዚህ ጠቅልለው ገብተዋል። ሽፍት ስለሆነ የሚታደረው በሽፍት ስለሆነ የሚሰራው ኮንትራክተሮቻችን ሰራተኞቻቸውን በተመሳሳይ በሽፍት ስለሆነ የሚያሰሩት እዚሁ በቅርብ ጥብቅ ክትትልና ድጋፍ በማድረግ ስራዎችን በፍጥነት ወደፊት ለማስኬድ እየሞከርን ያለንበት አግባብ ነው ያለው። እንግዲህ ይሄ ዛሬ ያየነው በመንግስት አቅም ብቻ እየተሰራ ያለው ነው። ይሄ ግን በቂ አይደለም። በመንግስት ብቻ ተሰርቶ የቤት አቅርቦቱን ተደራሽ ማድረግ አይቻልም። ስለዚህ በሪል ስቴት እየለሙ ያሉ አሉ፣ በግል እየለሙ ያሉ ቤቶች አሉ። እንዲሁም ደግሞ ከዚህ ባሻገር በማህበር ተደራጅተው ደግሞ እየሰሩ ያሉ ደግሞ አሉ። እነዚህና ሌሎች አማራጮች በተለይ ደግሞ በመንግስትና በግል አጋርነት እነዚህን 5 ሞዳሊቲዎችን ታሳቢ አድርገን ዘንድሮ ብቻ 2018 ብቻ 100,000 ቤቶችን ዴሊቨር ለማድረግ ከምን ጊዜውም በላይ ታጥቀን ተነስተን ያለ ነው። የከተማችንን ነዋሪዎች የቤት ጥያቄ ደግሞ በዚሁ ልክ እንፈታለን ብለን እናምናለን። ይህ በእንዴ ያለ አሁን ደግሞ ክፍያውን በተመለከተ ወደ አዘጋጀነው መረጃ አልፈናል። ለመሆኑ ቅድመ ክፍያው ስንት ነው? ሙሉ ክፍያውስ? ይህ ጥያቄ የብዙዎች ጥያቄ ነው። ለ20/80 ኮንዶሚኒየም ተመዝጋቢዎች በካሬ ሜትር 7997 ብር ነው። 50 ካሬ የደረሰው ሰው 20% ቅድመ ክፍያው 79970 ሲሆን ሙሉ ክፍያው 399850 ብር ነው። ይህ ዋጋ በ14ኛው ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 159940 ሙሉ ክፍያው ደግሞ 799700 ብር ይሆናል። ለ40/60 የኮንዶሚኒየም ተመዝጋቢዎች በካሬ ሜትር 11163 ብር ሲሆን ባለ 2 እና ባለ 3 መኝታዎች 40/60 ውስጥ እንደሚካተቱ ይታወቃል። 80 ካሬ ሜትር የደረሰው ሰው ቅድመ ክፍያው 446520 ብር ሲሆን ሙሉ ክፍያው ደግሞ 1,116,300 ብር ይሆናል። ይህ ዋጋም በ14ኛ ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 893,040 ብር ሲሆን ሙሉ ክፍያው ደግሞ 2,232,600 ብር ይሆናል። በአሁኑ ጊዜ የኮንዶሚኒየም መኖሪያ ቤቶች የገበያ ዋጋ በካሬ ሜትር ከ35,000 እስከ 90,000 ብር ድረስ እየተሸጠ ይገኛል።
ዋጋው እንደ ቤቱ አቀማመጥና ወደ ከተማ መሃል ባለው ቅርበት ይለያያል። በባልድራስ፣ ጎተራ፣ ጎፋ መብራት ኃይልና ገርጂ የሚገኙ ኮንዶሚኒየም በከተማው ውስጥ በጣም ውድ ቤቶች ናቸው። የኮንዶሚኒየም ቤቶች ልማት ፕሮጀክት የተጀመረው የከተማ ደህንነትን ለመቅረፍና ዝቅተኛና መካከለኛ ገቢ ያላቸውን ነዋሪዎች የኑሮ ሁኔታ ለማሻሻል ነው። የኮንዶሚኒየም ግንባታ ዋናው ዓላማ ዝቅተኛ ገቢ ያላቸውን ነዋሪዎች የመኖሪያ ቤት ባለቤት ለማድረግ ነበር። ቆጣቢዎች የግንባታውን ወጪ ብቻ እንደሚከፍሉና መንግስት መሬት በነፃ ማቅረብን ጨምሮ የተለያዩ ድጋፎችን እንደሚያደርግ ይታወቃል።